አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ፣ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ፣ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ፣ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ፣ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምህሮቷን ሳናቅ፣ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድቅፍ አድርጋ እጥፍ አድርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝና አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ፣ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይሁን። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። አምሽቶ በሰማያት ላይ ከፍ ከፍ ክብሩን በምድር ይነገራል። ዘመን የሚዋጃል ምስጋና መድኃኔዓለም ስም ገናና፣ መድኃኔዓለም ስም ገናና። ንሴብሖ ንሴብሖ
ያሬድ መዝሙረ ያሬድ የሚባለው አይደለም። በጣም አካሄዱ በጣም መርዝ የሚረጭ ሰው ነው። በጣም ማለት ነው። ተረዳሽ? በጣም እና ሆን ብሎ ነው ቤተ እምነት ምናምን የሚለው። አንዳንዴ እንደውም እኮ በምንድን ነው የምታገለግለው ሁሉ ይላል። በምንድን ነው የምታገለግለው ሁሉ ይላል፣ ይጠይቃል። ሆን ብሎ ነው ይህን የሚያደርገው። ለምን? ቤተ እምነትን ለመምታት የሚያደርግ እንቅስቃሴ ነው። 2000 years later ተወዳጆች እንዴት ናቸው? ዛሬ ስማ ባለማህተብ ሆኛለሁ። አያችሁ እንትን እንደሚያሰርኩ እንግዲህ አያ ቅመስ እንኳን ደስ ያለህ ያላችሁ እንግዲህ ለደሙ ፍቅራችሁ ይለስለት እንኳን ደህና መጣ በሉ። እግዚአብሔር ይመስገን። ትልቅ መልእክት መስላለሁ። ደምረው መመለስ ለብዙዎቹ ትልቅ ምሳሌ ነው። በተለይ እነዚህ ልመለስ አልመለስ ብሎ እየፈሩ ያሉ አሉ። ሼም ይዟቸው ምናምን ተሸማቀው ምናምን ልመለስ ዛሬ ምናምን ብለው እየፈሩ ያሉ ሰዎች አሉ። እና ወደ ትልልቅ እነዚህ በእነሱ መምህራን የሚባሉ የሚሏቸው ፓስተሮች የሚባሉ ኳየሮች እዛ ቤት ያሉ ሰዎች አሉና ልመለስ እገለል ይሆን ምናምን ብሎ ፍራቻ ያለባቸው ሰዎች አሉ። እባካችሁ እናንተ ደምረው ምሳሌ ሆናችሁ በቃ የሳምንት ቀራኒው ትኖራለች። ከዛ ላይ ሚዲያ ላይ ይጠፋል። ክርስቶስ እንኳንኛው ተሰድቦ የለ ምራቅ ተፈቶበት መከራ ተቀብሎ የለ እንቻለው ምን ችግር አለ? እሱ ለኛ ብሎ ተሰቅሎ አጥንት እስኪ ተሰቅሎለ ስድብ ነው ቆም እንደሚያቀጣው እሱ እንጀራችን ይሆናል፣ እሱ ምግብ ይሆናል፣ እሱ መከራ ይሆናል፣ እሱ ሞገስ ይሆናል። እና እባካችሁ ፈርታችሁ ሼም ይዟችሁ ወይ በትዳር አሳባችሁ ወይ ደግሞ በገንዘብ አሳባችሁ አይደል በድህነት ወይ ደግሞ በጓደኝነት ወይ ደግሞ መስሏችሁ አንዳንድ ጊዜ ትክክል መስሏችሁ ውስጥ የገባችሁ ሰዎች ደምረውን ብትመለከቱት ወደዚህ ብትመጡ እጅግ በጣም ጥሩ ነው። ቤተክርስቲያን የሁላችን ቤት ነው። የአባታችን ቤት እኮ ነው። የመድኃኒዓለም ቤት የሁላችን ቤት ነው። ስሙ ራሱ መድኃኒዓለም ነው። የዓለም መድኃኒት ነው። የግላችን ብቻ አይደለም፣ የሁላችንም ነው። እና ወደዚህ ቤት እንድትመጡ ደምረው ትልቅ ምሳሌ ነው የሚሆነው። እግዚአብሔር አምላክ ዛሬ ይህንን ትልቅ ድልና ትልቅ የምስራች ስላሰማን እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ደምረው ሰላም ተወዳጆች እንዴት ናችሁ? ሰላም ለእናንተ ይሁን። ሁላችሁም በክርስቶስ ሰላም ብላችኋለሁ። እኔ መናገር የምፈልገው በእውነት እኔ አሁን እዚህ ቤተክርስቲያን ላይ ስመጣ አይታችሁ ከሆነ በስሜት አይደለም ጠይቄ ዋላ ተደረገ ዘማርያም መድረተ ጽድቅን አንብቤ የቤተክርስቲያን አስተምሮ አንብቤ በብዙ ነው መጣው እና እሷም ደግሞ አላሳፈረችኝም። አደባባይ ላይ በክብር ተቀበለችኝ። በክብር ሌላው በደብዳቤ በውርደት ለማባረር ይሞክራል። ወደ አባቴ አንባቀለበት የተሸለቁበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችልን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችኝ።
ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ጭምረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ፣ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ፣ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለም ብዙ ነው ጌታዬ አንተ ስላለኝ መከራዬ ለእኔ ያደረከው ብዙ ነው ጌታዬ። ኃጢአተኛው ድንኳን ቅዱስ ቆመ። እስኪ እጃችሁ ብድግ ብላችሁ ጀምሮ ያጨበጨባችሁ አመስግን። መድኃኔዓለምን አንተ ስላለኝ መከራ ለእኔ ያደረከው ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለኝ መከራዬ። እስኪ ወንዶቻችሁን ለእኔ ያደረከው እንኳንስ አድርገኸኝ ጌታዬ ሙሉ ሰው እንዲሁም ነው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድሪም አግኝተሃልና ኃጢአተኛው ድንኳን ቅዱስ ቆመ እልል ይባላል ልጄ ለእኔ ፈልገሃል። መድኃኔዓለም አብሶም አለሜ የድንግል ማርያም ልጅ አብሶም አለሜ በአንተ ለመለመ ዕድሜና ዘመኔ አይኔ ነህና ብርሃኔ። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? ከፍ በልልኝ በሞገስ ተባረክልኝ በልታ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ
በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተ ክርስቲያን ስመጣ ወደዚህ ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህች ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። ያለፈው ዘመኔ ጌታ ሆይ አድርገኝ ምርጥቃ አልውጣ ከፍቅር እጅ ሷመት ልኖር ከደጅ አመሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል። አገልጋይ ደሜ እንኳን ደስ አለ። ክርስቶስ ኢየሱስ ራስ ወደ ሆነላት እርሷም አካሉ እኛም ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲት ኅብረት ጨመረ። እንግዲህ ደሜ ማን ነው ካላችሁ በፊት ይኸው ጠላትን ወድቆ ይወደ በስማ አሁን መለመ እድሜና ዘመኔ አይኔ ደሜ ከሰው ሰራሽ ትምህርት ወጥቷል። በደንብ ይሰመርበት። በየትኛውም ሰው በሰራው የሆነ ፈላስፋ ተነስቶ በተናገረው አንዳችም መሰረት ውስጥ የሌለች እንግዲህ ቤተክርስቲያን ኤፌሶን 5 ቁጥር 27 ላይ ምን አለን ቅዱስ ጳውሎስ? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ከቶ ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ራሱ እንዲያቀርብ ፈለገ። ምን የሌለባት? እድፈት ወይም የፊት መጨማደድ እንዲህ ያለ ነገር ከቶ ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ የተባለችዋ እቺ አንዲቷ ኅብረት ዳግማዊት የኖህ መርከብ። እንደሚታወቀው በኖህ ዘመን ብዙ ጀልቦች ሊኖሩ ይችላሉ፣ ብዙ መርከቦች ሊኖሩ ይችላሉ። ግን ማን ብቻ የነበረባት መርከብ ተረፈች? ኖህና እንግዲህ 8ቱ ነፍሳት አይደል የሚለው እንግዲህ ኖህ የነበረባት መርከብ ተረፈች። አሁንም በአዲስ ኪዳን ክርስቶስ ኢየሱስ ራስ እርሷ አካል እኛ ብልቶች ብቻ ሆነን ተሰባስበን ያለንባት አንዲቷ ደግሞ አለው አንዲቷ ቤተክርስቲያን ሙሽራው መጥቶ ይወስዳታል፣ ሙሽራይቱን ማለት ነው። ስለዚህ እቺ ቤተክርስቲያን ከዚች ውጭ ከሆነ መዳን የለም፣ ከዚች ውጭ ተስፋም የለም። ስለዚህ እቺ ቤተክርስቲያን የተመሰረተችው በራሱ በባለቤቱ በክርስቶስ ኢየሱስ ነው። ትምህርቷም የእርሱ ነው። በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ እንኳን አሉት ይላል። ደሜ ከሰው ሰራሽ ትምህርት ወጥቷል። በደንብ ይሰመርበት። በየትኛውም ሰው በሰራው የሆነ ፈላስፋ ተነስቶ በተናገረው አንዳችም መሰረት ውስጥ የሌለች በእውነተኛው አምላክ በሕያው እግዚአብሔር ልጅ በክርስቶስ ኢየሱስ ግን በእርሱ ትምህርት መጠመቅ ለድነት አለ። ያመነ ይጠመቅ ይድናል አለ። ጥምቀት ለድነት የምትል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል ጌታ። እሺ አሜን ትልና ቤተክርስቲያን ደግሞ ስጋውን ደሙን መብላት ደግሞ ለሕይወት እንደሆነ የምትነግረን የማትክድ ክርስቶስን ለማረም የማትነሳ እውነተኛይቷ የጌታ ቤተክርስቲያን አረቀወጥኩት። ደሜ ደስ ብሎናል። በእውነት እንኳን ደስ አለ። መጨረሻን ፍጻሜን ያሳምርልህ። ዘመንን በቤቱ ያስጨርስህ። እንኳን ደስ አለ በልቱላችሁ። ደስ ብሎናል።